በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቀ ሊቃውንት የኔታ አባ አክሊሉ በሰሜን ሸዋ በመንዝ በላሎ ወረዳ ውስጥ የሚገኝ የመልአኩ የቅዱስ ገብርኤል ቤተ ክርስቲያን አለ። ይህ ቤተ ክርስቲያን ዘብር ቅዱስ ገብርኤል ሲባል መስቀልና መቋሚያ ተቆሞ የሚጸለይበት አስደናቂ የፈውስ ቦታ ነው። በዚህ ቤተ ክርስቲያን ከ50 ዓመታት በላይ በንጽህናና በድንግልና ደብሩን ያስተዳደሩ የበቁ አባት የዕድሜ ባለጸጋ የኔታ አባ አክሊሉ ይገኙ ነበር። በዘመናችን እግዚአብሔር ካስቀመጠልን የጸሎት አባት የብቃት ደረጃ ላይ ከደረሱ አባቶች መካከል አንዱ ናቸው። አባ ሊቀ ሊቃውንት የኔታ በመባል የሚጠሩት የኔታ አክሊሉ ትውልዳቸው መንዝ ላሎ ምድር ሲሆን በጎንደር፣ በጎጃም፣ በወሎ ካስተማሩ በኋላ በሀገራቸው መንዝ ዘብር ቅዱስ ገብርኤልን ከ50 ዓመታት በላይ እያስተዳደሩና እያስተማሩ በአቋቋም፣ በድጓ፣ በመጽሐፍ፣ በቅኔ ትምህርት ከ55,000 በላይ ተማሪና ሊቅ ያፈሩ ታላቅ አባት ነበሩ። መንዝ ውስጥ አዲስም ሆነ ነባር ቤተ ክርስቲያን ተሰርቶ ሲያልቅ በእርሳቸው እጅ ተባርኮ ተመርቆ ነው ታቦቱ ወደ ቤተ ክርስቲያኑ የሚገባው። የኔታ አክሊሉ በወታደርነት ሀገራቸው ኢትዮጵያን ወክለው ወደ ኮሪያ ከወንድማቸው ጋር ዘምተዋል። በዚያም በጦር ሜዳ ከወንድማቸው ጋር ስለት ተሳሉ። ስለቱም በሰላም ለሀገራችን ካበቃህን ዕድሜ ልካችንን በድንግልናና በክህነት እናገለግላለን ብለው ለዘብር ገብርኤል ተሳሉ። መጋቢ ሐዲስ ብስራታዊው መልአክ ቅዱስ ገብርኤል አማልዷቸው በእግዚአብሔር ቸርነት በድንግል ማርያም ምልጃ እሾህ ሳይወጋቸው እንቅፋት ሳይመታቸው በፍጹም ጤንነት ጦርነቱ አልቆ በሰላም ወደ ቅድስት አገር ኢትዮጵያ ተመለሱ። የኔታ አክሊሉም በስለታቸው መሠረት በክህነት ዘብር ቅዱስ ገብርኤል ቤተ ክርስቲያንን ማገልገል ጀመሩ። ወንድማቸው ግን ስዕለቱን ወደ ጎን በመተው ሚስት አገባ። የኔታም ወንድሜ ነው ዘር ይተካ ሳይሉ ወንድማቸውን ጠርተው ይህ በአንተ ዘንድ አይደረግ፣ ስለትህንም አትርሳ ብለው ወቀሱት። ንስሐ ገብቶ አብሮ በክህነት እንዲያገለግል መከሩት። እርሱ ግን አሻፈረኝ ብሎ እምቢ አላቸው። ወዲያውም ሚስቱ ሞተች። እርሱም የጥፋት ሰው ነውና ድጋሚ ሌላ ሚስት አገባ። የኔታ አባ አክሊሉም እጅግ አዝነው ተቆጡት። ምክራቸውንም አልሰማ ሲል በመጨረሻ ወንድማቸው ራሱ ሞተ። አባታችን አባ አክሊሉም አልቅሰው ቀበሩት። የኔታ አክሊሉ በዘብር አገልግሎታቸውን ቀጠሉ። በእጃቸው የተማሩ ከ55,000 በላይ ሊቃውንትን አፈሩ። የኔታን የማያውቃቸው የቤተ ክርስቲያን ሊቅ የለም። በመላው ኢትዮጵያ ያስተማሯቸው ሊቃውንት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙ ናቸው። እስከ ዕለተ ሞታቸው ድረስ ከ400 በላይ የቆሎ ተማሪ በሥራቸው ይገኙ ነበር። የኔታ አክሊሉን ተጋድሎ የተመለከተው ጠቅላይ ቤተ ክህነት የጵጵስና ማዕረግ ሊሰጣቸው ጥሪ አቀረበላቸው። እርሳቸው ግን በኮሪያ የገቡትን ቃል አስበው አልፈልግም፣ ዕድሜ ልኬን ዘብር ገብርኤልን ላገለግል ስዕለት አለብኝ ብለው የክህነት ሹመቱን መለሱት። እውነተኛ አገልጋይ የቤተ ክርስቲያን ባለውለታ ድንቅ አባት ናቸውና። አንድ ጊዜ እንዲህ ሆነ። የኔታ አክሊሉ ተማሪ በሚያስተምሩበት ጊዜ ተማሪያቸው እየሞተ ተቸገሩ። ሀገሩ ላይ ታላቅ መቅሰፍት ሆነ። በዚህም የተነሳ አባታችን ወደ ደብረ ሊባኖስ ሄደው የጻድቁ አባታችንን የአቡነ ሀፍተ ማርያምን ታቦት ተሸክመው ወደ ዘብር ገብርኤል ይዘው መጡ። የኔታ አክሊሉ የአቡነ ሀፍተ ማርያምን ቃል ኪዳን መቅሰፍት ታራቂነትን ጠንቅቀው ያውቃሉና ታቦቱን ከመንበሩ ቢያስቀምጡት መቅሰፍት ከአገሩ ርቆላቸው
አንድም ተማሪ ከዚያ በኋላ ሞቶባቸው አያውቅም። የኔታ አባ አክሊሉ የሚሞቱበትን ቀን የሚያውቁ ሲሆን ወደ እርሳቸው የሚመጣውን ሰው ማንነት የማወቅ ጸጋ አላቸው። አንድ ጊዜ እርሳቸው ቤት ገብቼ አልጋቸው ላይ እንድቀመጥ አደረጉኝ። ስለ ቤተ ክርስቲያኑ አንዳንድ ነገር ለመነጋገር በዚያ ጊዜ ብዙ ክርስቲያኖች በእጃቸው መስቀል ለመሳለም ቤታቸውን አጨናንቆት ነበር። ቤቱ ጠባብ ከመሆኑ የተነሳ ከ4 ሰው በላይ ማስተናገድ አይችልም። ሰው ውስጥ ተጨናንቆ ገብቶ ቀሪው ውጭ ጋር ተራ እየጠበቀ ሰልፍ ይዟል። በመሃል የወረዳው ጸሐፊ መርጌታ ጥላሁን የሕዝቡን መጨናነቅ የቤቱን ጥበት ተመልክተው ከበር ሊመለሱ ሲሉ የኔታ አክሊሉ ሰው ሳይጋርዳቸው ግድግዳ ሳይሸፍናቸው ድምፃቸውን ከፍ አድርገው ና አንተ የወረዳው አትመለስ ግባ ብለው መጥራታቸውንና የወረዳው ጸሐፊ ደንግጠው የገቡበትን ቀን አረሳውም። የዘብሩ መነኩሴ የኔታ አባ አክሊሉና ጵጵስና በረከታቸው ይደርብንና የኔታ አባ አክሊሉ የብቃት ደረጃ የደረሱ ቅድስናቸው በሁሉም ዘንድ የተመሰከረ የሊቃውንት አባት፣ ብዙ ሰዎችን በጸሎታቸው ከችግር ከዲያብሎስ አገዛዝ ነፃ ያወጡ፣ በርካታ ገዳማትን መሰረት የጣሉ ደገኛ፣ ብርቱ፣ ጸሎተኛ አባት ናቸው። ሀብተ ትንቢት ከሊቅነት ጋር የተሰጣቸው የአቋቋም ባለቤት የዘብሩ መነኩሴ በሥራቸው በተጋድሏቸው ለጵጵስና ማዕረግ ተመርጠው ከቤተ ክህነቱ ደብዳቤ ሲደርሳቸው እኔ ዕድሜ ልኬን ይህን ታቦት ላገለግል እንጂ ጳጳስ መሆን አልፈልግም በማለት ጥሪውን ውድቅ አደረጉት። ጵጵስናን ንቀው ምንኩስናን ወደው በትሕትና በፍጹም ተጋድሎ በበዓታቸው ጸንተው ቆዩ። በዚህ አላበቃም ያሉት የኔታ ከአቡነ ኤፍሬም ጋር ቀርበው እኔ እስካሁን አስተዳድሬያለሁ፣ አሁን ግን በቃ በኔ ፋንታ ሌላ አስተዳዳሪ ለዘብር ቅዱስ ገብርኤል ሹሙልኝ ሲሉ ተማዝነዋል። አቡነ ኤፍሬምም ከወንበራቸው ተነስተው እንኳን በገዳሞት ይህም የእርሶ ወንበር ነበር፣ እኛ በእርሶ ወንበር ላይ ማንም እንዲቀመጥ አንፈቅድም፣ ባይሆን እርሶ በሕይወት እያሉ ማንሳት ስለማንችል በውክልና የፈለጉትን ሰው አስተዳዳሪ አድርገው መድቡ ብለው መልሰዋቸዋል። የዘብር ቅዱስ ገብርኤል አስተዳዳሪ የኔታ አክሊሉ ሆነው ነገር ግን በውክልና ገዳሙን የሚያስተዳድሩት መርጌታ እንቁ ባህሪ እንዲሆኑ ተደረገ። የኔታ አባ አክሊሉ በእመጓ መጽሐፍ ደራሲ ዶክተር ዓለማየሁ ዋሴ እሸቴ እመጓ በተሰኘው መጽሐፋቸው ላይ ስለ አንድ መንፈሳዊ አባት እንዲህ ጽፈዋል። አንድ ተመራማሪ ለአንድ መንፈሳዊ አባት እንዲህ የሚል ጥያቄ አቀረቡለት። አባ፣ ለምንድነው ታሪካችሁ ምስጢር፣ መድኃኒቱን ምስጢር፣ ቅርሱን ሁሉ ምስጢር ማድረግ ምን ይጠቅማል? እኛ የክርስቶስ ፍቅር የለንም፣ የቃል ኪዳኑ በረከት አይገባንም። እጅግ ምስጢራዊ ከመሆናችሁ የተነሳ ከትውልዱ ጋር የሚያገናኝ የቅብብሎች ድልድይ መስራት አልቻላችሁም። ሁሉን ነገር ምስጢር ማድረግ ምን ይጠቅማችኋል? ምን አለ ሁሉንም ነገር ትውልዱ ቢያውቀው ብሎ ተመራማሪው ጠየቀ። አባም መለሱ፣ በአፍላ ትጀምራላችሁ፣ በወረት ትተውታላችሁ። ያወቃችሁትን ትረሳላችሁ፣ ያላወቃችሁትን ለማወቅ ትጥራላችሁ። የያዛችሁትን ትረግጣላችሁ፣ የረገጣችሁትን ትይዛላችሁ። ምኞታችሁ ልክ የለውም፣ አምሮታችሁ ብዙ ነው። ያማራችሁን ስታገኙ ወዲያው ይሰለቻችኋል። ተው የተባላችሁትን ትሽራላችሁ፣ የተከለከላችሁትን ትደፍራላችሁ። የተፈቀደላችሁን ችላ ትሉታላችሁ። ሁሉን ማወቅ ትፈልጋላችሁ፣ በአንዱም ግን አትጠቀሙበትም። ሁሉም አላችሁ፣ ግን ባዶ ናችሁ። ሃይማኖት እንጂ እምነት የላችሁም። መቀምቀሚያውን ነግሬህ ማርከሻውን ሳልገልጥልህ መጀመሪያውን ብቻ ሞጭልፈህ
ትተኸኝ ትሄዳለህ? ጥበብን ግዕዝ ብዬ ላስተምርህ ብሞክር መንደር ውስጥ በቃረምካት ዕውቀት ተመክተህ በመሰልቸት ሳብህ ብለህ ቀድመህ ትዘጋዋለህ። የግል ታሪካችሁ ቢታይ ወጥነት የጎደለው ከዚህም ከዚያም የተልከፈከፈ የተማሪ ኮሆዳ ውስጥ ያለ እህል ይመስላል። ተምራችሁ ዕውቀት ስታገኙ፣ ሰርታችሁ ሀብት ስታፈሩ፣ ከላይ የሆናችሁትን ሀገር ለቃችሁ ሰፋ ወዳለው እንሂድ ብላችሁ እንደገና ከታች ትጀምራላችሁ፣ ትቀጥላላችሁ። በመጨረሻም ከጀመራችሁበት ትገኛላችሁ በማለት ባህታዊው አባት መልሰውለታል። በመጨረሻም በየኔታ አባ አክሊሉ ቡራኬና ጸሎተ ማርያም የተፈወሱና ብዙ የሕይወት ቋጠሯቸው የተፈታላቸው ምዕመናን እልፍ አእላፍ ናቸው። የኔታ አባ አክሊሉ ዕድሜያቸው በውል ባይታወቅም እርሳቸው ግን 110 ዓመት ያልፈኛል ነበር የሚሉት። ከቤተ ክርስቲያናችን በጣም ሊቅና የበቁ ከሚባሉት ሊቀ ሊቃውንት አባ አክሊሉ አንዱ ነበሩ። ስለ ሀገራችን ኢትዮጵያ ትንሣኤ፣ ስለ ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናኖቿ የውሻ ቤት በምታክል የጸሎት ቤታቸው ጸንተው በጾምና በጸሎት የመጣውን ሕዝብ ሲያገለግሉ የኖሩት እኚህ ታላቅ የዘመናችን ድንቅ መነኩሴ በቅዱስ ሚካኤልና በጻድቁ አባታችን አቡነ ተክለ ሃይማኖት በቅድስት ክርስቶስ ሰምራ ዓመታዊ በዓል ላይ ግንቦት 12 ቀን 2013 ዓመተ ምህረት ከዚህ ዓለም ድካም አረፉ። የአባታችን የኔታ አባ አክሊሉ በረከት ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። እስኪ ስለ ዘብር ቅዱስ ገብርኤል ቤተ ክርስቲያን ደግሞ አንዳንድ መረጃዎችን ልጨምርላችሁ። ጸበሉ ፈዋሽ ዘብር ቅዱስ ገብርኤል ቤተ ክርስቲያን አጭር ታሪክ። ተአምረኛው ዘብር ቅዱስ ገብርኤል ቤተ ክርስቲያን የተመሰረተው በአራተኛው መቶ ክፍለ ዘመን በውል ባይታወቅም ከቀድሞ አባቶች ሲነገር እንደቆየና እንደሚነገረው በንግሥት አድሃና ዘመነ መንግሥት ነው ተብሎ ይገመታል። ምክንያቱም የኦሪት ሊቀ ካህናት የእንበረም ልጅ የሕዝበ ባርክ የልጅ ልጅ አጽቀ ሌዊ በንግሥት አድሃና ዘመነ መንግሥት መንዝን አጥምቆ አብያተ ክርስቲያናትን እንዳቀና ታሪክ ያስረዳል። በቀደምትነት ከቀኑት ከተመሰረቱት እጅግ ጥቂት አብያተ ክርስቲያናት መካከል ተአምረኛውና ጸበል ፈዋሹ ዘብር ቅዱስ ገብርኤል ቤተ ክርስቲያን አንዱ ነው። ደብረ ምሕረት ተብሎ ስያሜ የወጣለት ይህ ቤተ ክርስቲያን ከ50 ዓመት በላይ ያስተዳደሩት ሊቀ ሊቃውንት አባ አክሊሉ በመንዝና በሰሜን ሸዋ የአብነት ትምህርት ቤት እንዲስፋፋ ያደረጉ ከ50 ሺህ በላይ የሚቆጠሩ የቤተ ክርስቲያን ጳጳሳትን፣ አስተዳዳሪዎችን፣ ካህናትን፣ ዲያቆናትን፣ መዘምራኖችንና ሊቃውንቶችን በአቋቋም በቅኔ በድጓና በመጻሕፍት ትምህርት ያፈሩ ለጵጵስና ተመርጠው የተወለዱባትን ሀገር በንጽሕና በቅድስና በእውነት በማገልገል የቦታውን ቃል ኪዳን ለመጪው ትውልድ እንዲተላለፍ ያደረጉ የቤተ ክርስቲያን አባት የነበሩበት የተቀደሰ ቦታ ነው። እኒህም አባት የኔታ አባ አክሊሉ ይባላሉ። ለቦታው የተሰጠው ክብርና ቃል ኪዳን አንድ ባህታዊ አባት መጥተው ከኢየሩሳሌም ብዙ ቅዱሳን መላእክትም ሳይቀሩ በቦታው ላይ በአጸዱ ላይ እንደ ንብ ሰፍረውበታል ብለው ተናግረዋል። ከዚህም በተጨማሪ በእግዚአብሔር ዘንድ የተወደደና የከበረ የቅዱሳን አበው መናኸሪያ ማረፊያ የቃል ኪዳን ቦታ በመሆኑ የበዓለ ወልድና የአቡነ ሀብተ ማርያም ገዳም ውስጥ የቅዱሳን አበው አጽማቸው በመገኘቱ ነው። ታሪኩ እንዲህ ነው። የኔታ አባ አክሊሉ ተማሪ ሞቶባቸው መቃብር ሲቆፍሩ አፈሩ አልቆ አንድ ወጥ ድንጋይ አግኝተው ሲያነሱት አንድ አባት መልካቸው የሚያምር ስጋቸው ያልፈረሰ ጺማቸው የሚያምር መስቀላቸውን ይዘው ከነንጹህ መግነዛቸው ምንም አፈር ሳይነካቸው በመገኘቱ ሲሆን
መቃብራቸውም ተመልሶ ተገጥሟል። ከዚህም በኋላ ሌላ የሴት መነኩሴ አጽምም ምንም ሳይሆን ተገኝቷል። በዚህ ቦታ የሚገኘው ድህነት ይህ ነው ተብሎ አይወሰንም። በቅዱስ ገብርኤል አማላጅነት አምነው አምላካቸውና መድኃኒታቸውን እግዚአብሔርን የለመኑ እናታቸውና እመቤታቸውን ቅድስት ድንግል ማርያምን የለመነ ምእመን ሁሉ በዘብር ቅዱስ ገብርኤል ጸበልና እምነት ሳይፈወስ አይወጣም። ይህንን የተቀደሰ ዘብር ቅዱስ ገብርኤል ቤተክርስቲያንን ለማየት ያብቃችሁ እያልን ፕሮግራማችንን እዚህ ላይ ጨረስን።